አብሽ የአብሽ የተቆላ ዱቄት መጨረሻ ላይ ታደርጊያለሽ። አሁን ከአሁን በኋላ ይሄ በደንብ ስበሽ ማውጣት ነው። አመት 2 አመት ትበይዋለሽ። ንጹህ ነው። በነጩ ያሹት አሁን አሬራው ጋር ወጣኝ። ምን ነው የምፈልገው አሁን ቅመም ነጭ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት አልኩሽ። ነጭ ሽንኩርት፣ ቀይ ሽንኩርት ተከትፎ፣ ዝንጅብል፣ በሶ ብላ። ይሄ በሶ ብላ የምን ተደርጎ ነው? ተበጣጥሶ ነው? ዝም ብሎ ነው ጣል ጣል የሚደረገው እንደዚሁ እንድታጠባ ለሽታው ማለት ነው። መቅላት ጀመረ። ገና ይንተከተካል እኮ ይኸውልህ። ሲንተከተክ እየመጠጠው ይሄን ቂጡ ላይ እያጠለለ ይሄዳል። ይሄ ተላይ ነበር ደረቆ ላይ ነበር። ንጹህ ቅቤ ያት ይችላል። ይሄ እሳት ሲመታው ይሄን ይቀርልታል። ነጭ ሽንኩርት፣ ቀይ ሽንኩርት ተከትፎ ተከትፎ እሳት ተመታ በኋላ እንግዲህ ያንስቼ ዝርግፍ ተመታ። ጎንበስ ስታደርጊ ይተኛል። ወግጅ አሁን ይሄ ውሃ ይሆናል። ውሃ ሆኖ ይፈላል። እንደ እንቋ ግን ትክትክ ነው እየቀጠነ ሄደ እኮ እየላለ እየመታው ሲሄድ ነው የሚያጠፋው ቆሻሻውን። ይዛችን የሬቅ ቤት አቀባ ማግባት የደሞ አጣለው ብዬ ይሁን ይዛች ቦሮ ያመጣችልኝ አቅልጬ በዛች እንዲቀንገው ይበለ ያለቀብኝ ጊዜ ማቀባቱን ተውኩት። ያው እዛው ወርኩ ገፋኝ አለ ስለዚህ ያልገዛኝ የኔ ትንሹ ነው። የዚህ ትንሹ ነው እኮ ይሄ ፎዚ ነው። የኔ ሌዛ ነው እኮ ነው ነገር አለው ዛሬ ላለው ወርኩ ጨረሰ። ባለፈው እንትና ከዚህ ያለችው ስንት እንዲሆነች ራይማ ሲሬጋ እንደዛም ገዝታ ያው የኛው ወስቲያ
እነዚህ ቅመሞቹ ናቸው። ሌላ ቅመም የለውም። የቅቤው ቅመሞች ማለት ነው። የቅቤ ቅመሞች ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል እና በሶ ብላ። ይሄ በሶ ብላ ይታያቸዋል። ይሄ በሶ ብላ ጣል ይደረግበታል። እነዚህ ደግሞ ይላጡና ነጭ ሽንኩርት ይላጣል፣ ቆረጥ ቆረጥ ተደርጎ ይጣልበታል። ቀይ ሽንኩርትም እንደዛው ቆረጥ ቆረጥ ተደርጎ ጣል ይደረግበታል። ዝንጅብሉ ተልጦ እሱም እንደዚሁ ጣል ይደረግበታል። የተፈጨ አብሽ ይደረግበታል። እዚህ ጋር ተፈጭቶ ዱቄቱ ተቀምጧል። እሱን አብሹን አድርገን መጨረሻ ላይ ቅቤው እየቀለጠ ነው። ይሄው እሳት እየመታው እያያችሁት ነው። ይሄው እሳት እየመታው ነው። ይሄ እሳቱ ቅልጥ ብሎ ሲጨርስ እነዚህ ቅመሞች ተቆራርጠው ይደረጉበታል። ከተደረጉበት በኋላ ይወጣል። አለቀ ማለት ነው። እነዚህን አጥቦ ልጦ